እጅግ በጣም ጣፋጭ 3 ነጥብ ለመድፈኞቹ አርሰናሎች በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች ኬት አንደርሰን ብሬንትፎርድ በማስተናገድ 2-0 ከክሊን ሺት ጋር በማሸነፍ ጣፋጭ 3 ነጥብ ማስመዝገብ ችሏል። በዚህም በፕሪሚየር ሊጉ 33 ነጥቦችን በመያዝ ከተከታያቸው ማንቸስተር ሲቲ በ5 ነጥቦች ከፍ በማለት አንደኛ ደረጃነታቸውን ማጠናከር ችለዋል። ስለ ጨዋታው የታዘብኩትን ነገር ከመናገሬ በፊት በናና ቤት ላይ መጮታችሁ እንዳትረሱ። ናና ቤት የተለያዩ አዳዲስ ነገሮችን ይዞላችሁ መጥቷል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ፈርስት ሃፍ የተሻለ ፐርፎርማንስ ነበራቸው። ሰከንድ ሃፍ ግን በተወሰነ መልኩ ጫና ውስጥ ገብተው ነበር። ነገር ግን ተደጋጋሚ ሙከራዎችን ማድረግ ችሎ ነበረ። 1-0 ብቻ መምራታቸውም እንግዲህ ጫና ውስጥ ከቷቸው ተመልክተን ነበረ። በመጀመሪያም እንግዲህ በሜሪኖ አማካኝነት ነበር ከተሻጋሪ ኳስ ጎል ማስቆጠር የቻሉት። ታዲያ መጨረሻ ደቂቃ ላይም ብዙ ጫና ከደረሰባቸው በኋላ በቡካዮ ሳካ ጎል አማካኝነት ውጤቱን የግላቸው ማድረጋቸውን በማራገጥ 3 ነጥብ ማስመዝገብ ችለዋል ማለት ነው። አርሰናሎች በተለያዩ ጨዋታዎች ላይ ልብ ብላችሁ ከተመለከታችሁ የማዕዘን ምት ባያስቆጥሩ እንኳን ተሻጋሪ ኳሶችን በስፋት ያስቆጥራሉ። ለምሳሌ ባሳለፍነው ጊዜ ከቼልሲ ጋር ሜሪኖ ግብ ሲያስቆጥር ተሻጋሪ ኳስ ነበር የተቆጠረው። ዛሬም ተሻጋሪ ኳስ ሜሪኖ አስቆጥሯል። የሜሪኖ ቦክስ ውስጥ ያለው ሙቭመንት በራሱ በጣም አስደናቂ ነው ማለት ይቻላል። ለመድፈኞቹ አርሰናሎች ግን በጣም ጥሩ ነጥብ ነው። እነ ሞስኬራ እና ዴክላን ራይስ ምቾት ሳይሰማቸው ከሜዳ ተቀይሮ መውጣት ለአርሰናል ደጋፊዎች ስጋት የሚፈጠር ይመስለኛል። እስካሁን ግን አፕዴት የለም። ለማንኛውም ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎች ማግኘት ትችላላችሁ። አርሰናል አሸንፏል። በስማም 1-0 መምራት እንዴት ነው የሚያስጠላው! ያለ ጋብሪኤልና ያለ ሳሊባ መጨነቅ እስከ 90ኛው ደቂቃ የሆነ ኳስ የሚገባብን እየመሰለኝ ነበር። የእውነቴን ነው የምላችሁ፣ በጣም ነበር ስጨነቅ የነበረው። ማን ሳካ ገባ፣ በቃ ጨዋታውን ጨረሰው። አልጋዬ ላይ በቃ ደልቅቅ ብዬ ማየት ጀመርኩ ጨዋታውን። ምንድነው ሜሪኖ ምንድነው የሚያደርገው? ቆይ ለምንድን ነው ዝም ብሎ ቴስታ የሚያገባው? ባለፉት 9 ጎሎቹ 7ቱ ቴስታ ነው። ማን ቤን ዋይት ዛሬ ገባ፣ አሲስት አደረገለት። ሚስተር ዋይት በጣም ነው የምትችለው። ማዱዌኬ ምንድነው ስትሪት ቦለር። በስማም ብራዚል ውስጥ እዛ በባዶ እግራቸው የሚጫወቱት ልጆች ነው የሚመስለው። ምንድነው ኳስ ስጡት እንዲህ አብዶ በዚህ እግሩ ምን ነው የሚለው? ምንድነው የሚሰራው? በዚህ በኩል ተረከዝ መጣው። በስማም ዛሬ በጣም የሚያምር ጨዋታ። ማን ምንድነው ሳካና ጊዮኬሬሽ አንስፖክን ቢፍ አለ፣ ያልሰማ ነው ማለት ነው። ሁለቱም ላይ ቢፍ አለባቸው። እንዴ ፊት ለፊቱ እያለ አሸማቋ ገባው። የምር ሳካ ስቶት ቢሆን እሱ እንኳን ገድየው ነበር ግን ማግባቱ በቃ አገባቸው አይደለም። ያን ሁላ ፕሬሸር ተቋቁሞ ፌክ ሻት ሰራው፣ መተው አገባው። ኮንፊደንስ ነው። ገባችኋ? ይሄ በጣም የሚገርም ኮንፊደንስ ያለው ሰው። ፋይናሊ የምንፈልገውን 3 ነጥብ ከሚያስፈልገን ቆንጂዬ 2 ጎሎች ጋር አሳክተናል ማለት ነው። ገነርስ እንኳን ደስ አላችሁ ይላችኋል። ከዚህ ጨዋታ ምንድን ተደረገ ታውቃላችሁ? ሰንደርላንድ ካበላሸው እነዛ ኦን ታርጌት እና ክሊን ሺት በኋላ ራያ በደንብ ወደ አቋሙ እየተመለሰ ይመስለኛል። እነዛን ቅብጣቶቹን ትቶ የምንናፍቃቸውን እነዛን ውብ ሴፎች እያሳየን ይመስላል። ዛሬም በክሊን ሺት ነው የወጣ ነውና ራያም ተመልሳለች፣ አርሴም ተመልሷል። የሆነ ክለብ ደግሞ ሰው ሜዳ ላይ ነው እየተሰጠው ነውና እንዴት እንደሚያደርጉት አናውቅም። እኛ ግን የምናደርገው እናውቃለን። የሚያስጠላው ዜና ደግሞ ማስኩዌራ ተጎድቶ ወጥቷልና ምን ያክል እንደሚያቆየው የህመሙን ትልቅና ትንሽነት መግለጫ ሲሰጡ ምናቅ ይሆናል። ግን ወለምታ ይመስላል፣ አረጋገጡ ልክ አልነበረምና እስቲ ቸር ወሬ ያሰማን። በዚህ ሰዓት ላይ እንደ ተከላካይ መጎዳት ይዘገነነን፣ ያስጠላን፣ ያቅለሸለሸን ወሬ የለምና ማንኛውም ተመልሰናል። ግን ነጥባችን ከፍ ብሎ በ5 ነጥብ ልዩነት እየመራ እንገኛለን። ያዝልቅልን ነው የምላችሁ። ቋጠሮ እንዳይረሳ እንመለሳለን። ቲም ሌላ ታሪክ ነው። 18 ተከታታይ ያለመሸነፍ ጉዞ እንዲህ ና ፈረጥ እንዲህ ነው የሚያርድ በፈጣሪ ስም። ቲም እኮ ምርጥ የሚባሉ እኮ ተከላካዮቹን እኮ አጥቷል እኮ። ጋብሪኤል ሳሊባ ምን ችግር አለው? ባባ ይሄን ካምፔና መስኪራ አለ። አሬ መስኪራ ተቆርጧል። ምን ችግር አለ? ቲምበር አለ። ምን አይነት ቲም ነው? ስኳድ ዛሬ ደግሞ ጨዋታ ያምራል። እዴ ዋይት ዛሬ ምን አይነት ኦቨርላፕ! ቲም አጨብጭብ፣ ዝም ብለህ አጨብጭብ፣ አድንቅ፣ ይህን ቲም አድንቅ፣ ተዝናና። አርሰናል ከምታንቋሸሽ ተዝናና። ቲም አትጠራጠር፣ የአርሰናል ደጋፊ አትጠራጠር። ይህ ዓመት የእናንተ ነው። 100% ሊያመለግጣል። 100% ይለያል እኮ አርሰናል ግርማ ሞገሱ። አቤት ያሰላው ፍርድ ቤት ሮብ! ምን አይነት ሮብ! የሚጣፍጥ ሮብ ነው ዛሬ። እንዴት አባቱ የሚጣፍጥ ሮብ ነው! መድፈኞቹ
ለመጀመሪያ ጊዜ በነገራችን ላይ ቀኑ ሮብ ሆኖ ሰንበት ይሆንልኝ ቀን ዛሬ ነው። እንደውም ወደ ሰንበት አዞሬዋለሁ ሮብን። እንዴት የሚያምር ሰንበት ነው! የዋንጫ ክለብ እየጀለጠ መሪነቱን አርሰናል ይችላል። ቆማ ጨብጭብ እያንዳንድሽ። ማን ነበር ይመጣል ያላችሁ? ቼልሲ ምን ነው መኪናው ተበላ። በሊድስ ይጀለጣል 3-1 በሊድስ። እኛ እኮ ሊድስ 5-0 የቀጠቀጥነው ክለብ ነው። እስከ መቼ ነው የምትንጠር? ቼልሲ ይመጣል አላላችሁንም እንዴ? ቼልሲ ይመጣል አላላችሁ? 3-1 በስ ቻው ቼልሲ። እንዳውም በኋላ አሁንም ሲቲ ይመጣል። እየተቀያየራችሁ እንዳይደክማችሁ። ሼባስ ሰንደርላንድ ትችላለህ። ከሊቨርፑል የ11 ነጥብ ልዩነት አለን። አረ ተጫወቱ በመድኃኒዓለም። ሊቨርፑል ወታኝ ነው የሚጫወት። ቫንዳይክ በነገራችን ላይ አድናቂ ነው። ቀጣይ እንደገና ደግሞ ሲቲ ሰንደርላንድ ግረፍልን እየለቀምክ እነዚህ ትልልቅ ክለብ ተብዬዎቹ ለሰንደርላንድ ቆማችሁ አጨብጭቡ፣ ለሊድስ ቆማችሁ አጨብጭቡ። እኛ ዓላማው ማስፋት ነው። ቀጣይ እኛ አስቶን ቪላን በደንብ አድርገን አሸንፈን የ8 ነጥብ ልዩነት እናደርገዋል። ለምን ሲቲ ሰንደርላንድ ተገርፈዋለች። ዩናይትድ ነገ በዌስት ቤተኛ አይደል እንዴ? ደግሞ ዩናይትድ እና ሊቨርፑል በጣም ስለሚፈላል ቆንጆ ጎረቤት ስለሆነ አይለያዩ። ሊቨርፑል ምንድናችሁ ደግሞ? ኑና አውሩ ደግሞ ቼልሲ ይበላል እያላችሁ አሁን ደግሞ ሲቲ ይበላል እየቀያየርን እኮ አሰቃየናችሁ። ግን ለአርሰናል ዓለም ቆሞ ማጨብጨብ አለበት። ጀግና ክለብ፣ የዋንጫ ክለብ ማይሰማ ሌላው ሲንኮሻኮሽ፣ አርሰናል ግን ዛሬ ምንድነው? ኦዲጋርድ ምንድናቸው? ምንድነው? የአርሰናል ተጫዋች ግን እንኳን ደስ አላችሁ። በጣም ከምላችሁ በላይ ሮብ ሰንበት ሆኖብኛል ዛሬ። በድጋሚ እንኳን ደስ አላችሁ ላለው። እነዚህ ግን ምንድናቸው? ቼላው እንችላለን። ለማንኛውም እንችላለን። ይመቻችሁ። አሸንፈን እስከዛው ድምፁ ልቀንሰው ብዬ ነው። አሸንፈናል። መጀመሪያ በጣም አስደንግጦ ነበር አርቴታ አሰላለፉ ማለት ነው። አልሐምዱሊላ ለወያላዎቹ እንግዲህ 1-0 እስከ 90 ደቂቃ ድረስ ስንቆይ ካሁን ገባባቸው ኮካው አልከፈተም ብሎኝ ነው ካሁን ገባባችሁ እያሉ ሲጠብቁን የነበሩት አልተሳካላቸውም። ሳካዬ አገባች 2-0። መጀመሪያ 1-0 በቤንች፣ ከዛ በኋላ ደግሞ ሊድስ ሶስተኛ ጎል ኦ ማይ ጋድ ሊድስ እናንተን እያወሩ ሊድስ ሶስተኛ። ወይኔ የዋንጫ ተፎካካሪዎች አርሰናልም አሸንፏል፣ ሊድስም አሸንፏል። ለማንኛውም በዚህ ዘጋዋለሁ። ይኸውልህ ለዛ ሲያስብ ስትራፖ ለሚይዘው ጋዜጠኛ ማለት ነው ትሄድና ኤግዚት ኤግዛምህን ተፈተነው ሙዋዝ እንዳለህ ኤግዚት ኤግዛምህን ተፈተነው ትሉኛላችሁ ማለት ነው። ቢስሚላ ያበደ ጨዋታ ማለት ከብዶን ነበረ ምናምን ነገር ጎል ለማግባት 90 ምናምን ደቂቃ ድረስ መታገስ ነበረብን። ሁለተኛውን ጎል ለማግባት ግን ችለናል ማለት ነው። በጣም ሀሳቢው ነገር የመስኬራ ነገርና የራይስ ደክሞ መውጣት ነው። ሌላው ሁሉ ፒስ ነው። በቃ ይመቸል። ማዶኬ አጨራረሷ ላይ ታስተካክላለች። ቀስ እያለች ስትመጣ ከቲሙ ጋር ምናምን ስትመጣ ታስተካክላለች ተብሎ ተስፋ ይደረጋል። ስቴብልን ስቲል ዲፌንስ ላይ ስቴብልን ሄንካፒ የተሰጠውን አሳይመንት በአግባቡ እየተወጣ ነው። ቲምበር አላሳፈረንም። ተቀይሮ ገብቶ በጣም ጸዴ ጨዋታ ነው የተጫወተልን። በቃ ምን ቀረን? ሁሉ ነገር ጸዴ ነው። የኤግዚት ኤግዛሙን ሙዋዝ እንዳለህ ትፈተናለህ በሉልኝ። ይመቻችሁ። ምን እያላችሁኝ ነው? በቤንች ነው የገባ ነው። ቲምበር ቤንች ነበር አላላችሁኝም? ማን ነው ታዲያ ይህንን የመሰለ አሲስት ያደረገው? ቤን ዋይት ነው? አረ ወይኔ ስኳድ! ማን ነው ይህንንስ ጎል ያገባው? ሚኬል ሜሪኖ አይደለም ቤተሰብ፣ አረናይን ነው። ሳካስ ቤንች ነበረ ብላችሁ ነበር። ሳካ ቤንች ነበር። ማን ነው ታዲያ 20 ቁጥሩ ተረከዝ ምናምን ማዶጌ? አረ በለው ፕራይም ሳካ፣ ጉድሽ ፈላ ሳካ። ሳሊባ ቤንች ነበር አላላችሁኝም? ሞስኩዌራ ምንድን የሰራው? ፈርስታፍ ተጎርቶ ወጣ። አረ ምን አይነት እድል ነው ያለን ግን። ማንኛውም ጋይስ ይሄ ጉዳት አልፋታ ብሎናል። እኔ ምን እንደምል አላውቅም። ግን ጋይስ እኔ ፈርስታፍ ያየሁት አርሰናል ማለት ነው ከአመታት በፊት በጨዋታው እጅግ በጣም የሚማርከን አርሰናል። በስማ ወየራው ላይ መቋጠር ትግሉ መራራ ነው፣ ፍሬው መራራ ነው። ፍሬ ይላሉ። የምን ፍሬ? ፍሬያችን ማቆ ፈርጦ አለቀ እኮ
አንድ ያንጠለጠለ ቲም አጣው። በቃ ወያኔ 4 ባዶ በቃ 3 ባዶ የሚለቀልቅልኝ። ቼላው ደግሞ በፍሬ እየቀለድክ ነው አንተ፣ በፍሬ እየቀለድክ ነው። በሊትም 2 ባዶ አንተ ትመራለህ። ማሻአላ ማሻአላ። ምንድን ነው የምትጠብቀው? ምንድን ነው የምታፈጠው? በቃ አሸንፈሃል። ይመች በቃ ሚድፊልደር አጥቂ አድርገን አሸንፈሃል። አግብቶልሃል ሚድፊልደር እንዴ እየጠበክ ነው። አሁንም የሆነ ነገር እንድናገር በቃ ወያሉ አሸንፏል። ይመች በቃ አሸንፏል። ብርቅ ነው እንደ ማሸነፍ በቃ ዘንድሮ በዚህም በዛም ብላችሁ ነጥቡን ሰብስባችሁታል፣ እየሰበሰባችሁት ነው። በቃ ይመች። ምንድን ነው የምታፈጣው? እኔ ላይ ምን እንድልህ ነው? ዋው ምናምን አልልም። ቋጠሮ ያልተሳካም በቃ የራሴን ጨዋታ ልይበት። አታፍጥጥብኝ። ፍታ በቃ ሆይ ለራስ ሰው ይጨነቃል እንዴ? አላውንም ምን እያረክን ያለው ሪኮግኒሽን የፈለከው እንዲጨበጨብልህ ምናምን የለም። ወፈቃ አሸነፋል። ሙቭ ኦን ቱ ዘ ኔክስት በቃ ንካው እንዴ ምን አይ እዚህ ጋር መፋጠጡ ምንድነው ትርጉሙ? አይን ላይ መታየቱ፣ አይ ኮንታክት ማድረጉ ምናምን በቃ ይመች። ከሞን ዩጋነርስ ከሞን እንኳን ደስ አላችሁ። እግዚአብሔር በጣም ደስ ብሎኛል። ሳካ ማዱኬ ትለያለህ። ከጉዳት የተመለስክ አመስልም። በቃ በዚህ ቡድን ቀን ነው፣ በራሴ ቡድን ቀን ነው፣ በአርሰናል ቀን ነው። በስማም እዚህ ቡድን ላይ ገና እነ ጊዮርጊስ እነ ሃቨርስ እነ ጄሱስ ኧረ በስማም ወልድ እነ ሳሊባ እነ ጋብሪኤል ሲመለሱ ቋጣሪን ፍሬውን አሲዝን አስፈንድተን እና አቡ ባልኩት የፍሬ ሰሩ አልሰራም። መቼም አይሰራልህም። ማንም ይመታችሁ ግባና አውጣው። የሚገርም 3 ነጥብ አድርገን ወስደናል። ፎሎ፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። የዛሬው ጨዋታ ማለት ነው በቃ ተጫዋቾቻችንን በአግባቡ አሳርፈን ለቅዳሜ ጨዋታ፣ ቅዳሜ ከባድ ጨዋታ ነው ያለን ከቪላ አሳርፈናል ምናምን። ከዛ ግን ይሄ ፕሪሚየር ሊጉ ሰይጣን ይሄ በጉዳት ሊፋታን አልቻለም። 2 ዋና የመሃል ተከላካያችንን አጣን በጉዳት። ከዛ በኋላ ደግሞ ሙስኬራንም ዛሬ በጉዳት ወጥቷል። ምን ያህል እንደሆነ ጉዳቱ አላውቅም። ዴክላን ራይስም ትንሽ የሆነ እግሩ ላይ ጥሩ ስሜት ሳይሰማው ቀርቶ ይመስለኛል ወጥቷል። የዴክላን ራይስ ቀላል ይመስለኛል፣ የሙስኬራን እንጃ። ብቻ የሚገርም 3 ነጥብ ወስደናል። ቅዳሜ ደግሞ ከቪላ ጋር ከባድ ጨዋታ አለን። እሱንም እንደምንም አጃጅለን ቪላን 3 ነጥባችን እንወስዳለን። ይመቻችሁ። ፎሎ፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ሂጃቧን ጠምጥማ ለእምነቷ ሟች እሷ ቢቻል ትሰጣለች ቀንሳ ከነፍሷ። የባሌዋ ቆንጆ ልቤን ወስዳው ማዶ ባይሌ ከባይሏ ተዋህዶ እኔ ነኝ ከሸዋ እሷ ነች ከባሌ ዋናው መዋደዱ ነው አለችኝ ውዴ። እኔን ከሸዋ ይሸንክም ባሌ እናናናናናናናናናና። አርሴ አንደኛ ነው። የሊጉ አናት ላይ የቡዳ መድኃኒት ቋጣሪን አቃጣይ ብለህ ላክለት። በዚህ ሰዓት ላይ አርሰናል ላይ መቋጠር በእጅጉ ጤናን ይጎዳል ነው የምልህ። ተመርመረ ማለት ነው። የጨጓራ ደም ግፊት፣ ስኳር ምናምን ነው በአንድ የሚገኝበት። ለማንኛውም የሚመቻቹ መድፈኞቹ 2 ባዶ አሳክተነዋል። ይመቻል። ይሄ ተጫዋች ግን ጋይስ በቃ ሚካኤል ሜሪኖ የመጨረሻ አንደርሬትድ ተጫዋች። በቃ እኔ ልክ አርሰናል ሲፈርም ምንም ያልተዋጣልኝ ዝውውር ቢኖር የሚካኤል ሜሪኖ ነበር። ነገር ግን በቃ አርቴታ በፈለገው ቦታ የሚገኝ አርሰናል በፈለገው ሰዓት የሚያገባቸው ጎሎች የመጨረሻ ኢምፖርታንት አርቴታ ባሰለፈው ቦታ ሁሉ ያለውን ነገር ጠቅላላ የሚሰጥ ተጫዋች ነው። ይሄ በጣም ቶፕ ተጫዋች እንኳን ባይባል በቃ የሚገርም ተጫዋች ነው። አማካኝ ሲሆን ለትንሽ ደቂቃ በዲክላን ራይስ ቦታ ልክ ዲክላን ራይስ ከተቀየረ በኋላ በሱ ቦታ ሲጫወት ያደረገው አሲስት ለሳካ የሰጠው ኳስ ነው እንዴ! የሚገርም ስሩ ቦል ማለት ነውና አማካኝም ሲጫወት በጣም ታታሪ ነው። አጥቂ ሆኖ ሲጫወት አርቴታ እንደሚፈልገው ሊንክ አፕ በደንብ እየመጣ ሚድፊልድ ላይ ኦቨርሎድ ያደርጋል። ሊንክ አፕ ላይ በጣም አሪፍ ነው። ክንፍ ላሉ ተጫዋቾች ስፔስ ይሰጣል። ፔናልቲ ቦክስ ውስጥ በቃ ፕሬዘንሱ በጣም ይገኛል። አሁን ዲክላን ራይስ የሞከረው እንኳን እኔ ለዲክላን ራይስ የሰጠው ራሱ ነው። ድጋሚ ዲፍሌክሽን የበረኛው እንደው በቀኝ እግሩ ሆነችበት ትንሽ ሰፋበት እንጂ አግብቶት ነበር። የሚገኝባቸው ቦታዎች ሄዲንጎቹ ሌላ ሌቭል ናቸው። በቃ ሄዲንጎቹ ጭንቅላቱን እንደ እግሩ ነው እየተጠቀመ ያለውና በጣም በጣም እኔ
አስደምሞኛል። ለኔ አንደርሬትድ ተጫዋች ነው። ጨዋታው ያን ያህል ብዙ የሚባልበት ጨዋታ አይደለም። ለአርሰናል ትልቅ 3 ነጥብ ነው። ምክንያቱም እንደዚህ ስኬጁል በተጣበበ ሰዓት ከግማሽ በላይ ተጫዋቾቹን በጉዳትና በእረፍት ቋሚ 11 ላይ ሳያስገባ ከብሬንትፎርድ 3 ነጥብና ንጹህ 2 ጎል ይዞ መውጣት ለአርሰናል አሪፍ ነው ብዬ አስባለሁ። ሌላው ግን መታሰብ ያለበት ጉዳት ምንድነው? ኤአይ በኤአይ የታገዘ ትሬኒንግ ነው የሚሰራው ከጉዳት ለመጠበቅ ተጫዋቾቹ ምና እየተባለ ጭራሽ እየተጎዱ እኮ ነው ጋይስ። በጣም መታሰብ አለበት። ሞስኩዌራ ወጣ። ዲክላን ራይስ አይ ቲንክ እሱ ጉዳት አይመስለኝም ድካም ነው የሚመስለኝ፣ ግን በጣም የጉዳት ነገር ሊታሰብ ይገባል። ዲክላን ራይስን መጠበቅ አለበት። ገና ለገና ልጁ ብዙ የሚጎዳ ተጫዋች አይደለም፣ የሚደክም ተጫዋች አይደለም ብሎ እንዳህያ ከሳምንት 90 ደቂቃ ማጫወት ልክ አይደለም ብዬ አስባለሁ። ዲክላን ራይስን ፕሮቴክት ማድረግ አለበት። የቡድኑ አይን የሆነ ተጫዋች ነው ዲክላን ራይስ። እንግዲህ ባይጎዳ ደስ ይለኛል። እኔ ሁሌ ሜዳ ላይ ባየው ደስ ይለኛል። ቀላል ያርግለት ማለት ነው። እኛ ግን ይሄን ጨዋታ 38ቱንም ጨዋታ ምንቋጠር የሚመስላችሁ ሰዎች ሞኝ አትሉ። ይጥላል ብለን የምናስብበትን ጨዋታ ብቻ ነው ምንቋጠረውና ቀጣይ ካስቶን ቪላ ይጥላል የሚል ሐሳብ አለኝ። ዛሬም ከብራይተን እስከ 95ኛ ደቂቃ ያያየው ነበር። ከዛ በኋላ ከገባ አላቅም። ካምባክ 4-3 ቆንጅዬ መልእክት አባታችሁ ኡናይ ኤምሪ ቆንጅዬ መልእክት ለአርቴታ አስተላልፏል። ለልሽ ቪላ ፓርክ ላይ ይቋጠርለታል ነው ምልሽ። ለማንኛውም እንኳን ደስ አላችሁ። ኮፒ ሊንክ ሪፖስት ሼር እንዳይረሳ። ይሜ አርሰናል 2 ብሬንትፎርድ 0 የተጫዋቾች ሬቲንግ እንደ ሁል ጊዜው ከበረኛ ነው የምንጀምረው። አረ ራያ ትለያለ። በስማም ዛሬ የመለስከው ኳስ ማለት ነው ጨዋታውን ይዞት ነው የወጣው። 3 ነጥቡን ያሸነፍኩ የምሬን ነው። ራያ በጣም የሚያምር ሴቭ ማለት ነው። ሪአክሽን ተመችቶኛል። 8.5 ማለት ተከላካይ ጋር እንሄዳለን። ካላፊዮሪ ማሽን ስታጠቃ ዛሬ ቀኑን ሙሉ ማሽን በጣም የሚያምር ጨዋታ ሲከላከል ሲያጠቃ በጣም ጽድት ያለ ጨዋታ ነበር ሲጮት ነው። ምን አይነት ምት ነው ደም ይመጣው? ማን ይሶ ስትራይከር ነው? ማስረጃ የለንም እንጂ ስትራይከር ነው። በጣም ነው የሚችለው። 8.5 ማለት ነው። ካላፊዮሪ ተከላካይ ጋር እንሄዳለን። ሂንካፒ በስማ የአየር ኳስ ዛሬ ምንም ሊሸነፍ አልቻለም። ቴስታ ይገጫል ምናምን ነገር በጣም ያበደ ፐርፎርማንስ ነበር የተመለከትነው ማለት ነው። 8-10 ሂንካፒ ተከላካያችን እየተጎዱ ነው። አረቀይ መስቀል አረጉት። ወይኔ ጉዴ! ሞስኬራ ለምንድን ነው የተጎዳውሽ? ሞስኬራ ተጎድቶ ወጥቷል። በጣም የሚያናድር ነገር ማለት አሪፍ እየተንቀሳቀሰ ነበር ሞስኬራ 8-10 ማለት ነው። ከዛ ቤን ዋይት ጋር እንሄዳለን። ቤን ዋይት ከስንት ጊዜ በኋላ ቋሚ ፕሪሚየር ሊግ ላይ ሆኖ በጣም የሚያምር ፐርፎርማንስ ማን አንድ አሲስት ጽድት ያለ ኦቨርላፕ እያደረገ በጣም ማሪኬን እያገዘው ነበር ፈርስት ሃፍ ላይ ማለት ነው። ቤን ዋይት የሚያምር ጨዋታ 8.5 እንሰጧለን። ወደ መሃል እንሄዳለን ማለት ነው። ዙቢሜንዲ እንደ ሁል ጊዜው ማን ኢንተርሴፕሽን ከት ሲያደርግ ቢውልድ ስናደርግ ኳሶቹን አያያዙ በጣም የሚያምር ማለት ነው። ዙቢሜንዲም 8-10 ዴክላን ራይስ ማሽን 10-10 ሁሌ አይደክመውም። ዴክላን ራይስ 10-10 ሁሌ ማው ዘማች ብለው ራሱ ማለት ነው። አሁን ከዚህ በኋላ ደስ ይለኛል። ገባችሁ? ኦዴጋርድ ገብቶ ማለት ነው ዛሬ ከብዙ ጊዜ በኋላ ቴምፖ ቀዝቅዞ ነበር ኦዴጋርድ። ገባችሁ? አንደ በፊቱ መጫወት አልቻለም ነበር ማለት ነው። 7.5 እንሰጠዋለን። ከዛ ማዱዌኬ ጋር እንሄዳለን። ስትሪት ቦለር በጣም የሚያምር ፐርፎርማንስ ማለት ዛሬ ጎል ወይም አሲስት ስላላደረገ አይደለም። ጨዋታው ላይ ፈርስት ሃፍ ላይ በጣም የሚያምር ጨዋታ ነው የጨዋታው ማለት ነው። ማዱዌኬ 9-10 እንሰጠዋለን። ሜሪኖ 15 ምንድነው እዴ? አንድ ጎል አንድ አሲስት ማን በጣም የሚያምር ጨዋታ። ቴስታው ምን አይነት ጎል ነው? ከስትራይከር የምትጠብቁት ጎል ነው። ማን ሜሪኖ በጣም የሚችል ሰው ነው ማን። ከዛ ጋብሪኤል ጋር እንሄዳለን። ጋብሪኤል ማርቲኔሊ በስማ ወይኔ ማርቲኔሊ ፕሪሚየር ሊግ እንዳገባ ሁለተኛ እንዳገባሽ ፕሪሚየር ሊግ አችልም አንተ አይሆንህም። 7-10 ከቤንቾቹ ጋር ደግሞ ማለት ነው ሬት እናደርጋለን። ሳካ ተቀይሮ ገብቶ አንድ ጎል አገባልን። ገባችሁ? የሚያስፈልገንን ነገር እናደርገው። 8-10 ኤዜ ገብቶ አሪፍ እየተንቀሳቀሰ ነበር። 7-10 ቲምበር ደግሞ ማለት ነው በሞስኬራ ገብቶ በጣም ጽድት ያለ ጨዋታ ማን ረጅም ደቂቃ ነው የተጫወተው። ጽድት ያለ ጨዋታ ቲምበር ሁሌም ዲስአፖይንት አያደርገኝም። 9-10 ወይኔ ትችላል። አርሰናል ብሬንትፎርድ ይዞ በኩርኩም ኳ ናቴን የምሬ ነው። ያው እኮ ነሳካ አልገቡ። በጣም ሜሪኖ የሚባል ግን የምሬ ነው የሚገርም ስትራይከር ነው። ማርያም ነው የሚያገባው ጎል በመድኃኔዓለም ምን ጎል ነው ያገባው? ይችላል እናቴን ሜሪኖ ይችላል በእውነት የምሬ ነው። ሳካ እንዲሁ ተቀይረ ገብተህም እንዲሁ በቃ 90+1 ታገባለህ። አንዱን ታርጌት ተሞክሯል። እግዚአብሔር ይመስገን ያራዳል ነጥ ይጥላል ብዬ እግዚአብሔር ይመስገን ብቋጥር አልሆነም። ብሬንትፎርድ በኔ ብቻ ነው አለቀምቷል። አስቶን ቪላስ አተማመን ይሆን? አርሰናል መቋጠር የምሬ ነው። ትርፉ የምሬ ማሟሟት ነው። ፍሬያችንን ማሟሟት ነው። የምሬ ነው። ዝም ብለን በቃ የሚያስጥለውን ክለብ ዝም ብሎ በተስፋ መጠበቅ ነው እንጂ መቋጠር አይሆንም ጭራሽ። ደግሞ ለዚህ ነው እስከ 80 ደቂቃ ብቋጠር ገባብኝ እንዴ?
በሚካኤል እኔም እያየሁ ነው እኮ እናት እስከ 90ኛው ደቂቃ ድረስ ወይ ቀድማችሁ አታገቡም እንዴ? ምን አይነት አቃጣዮች ናቸው በፈጣሪ? ወይስ እኛ እንዳንተኛ ነው? አቀል እኮ ነው ባይዘው አንድ ለባዶ ይስተርናችሁ ሲድረስ እንዳትተኙ እኮ ነው። እንደዚህ ወሽመጣችሁን ለመቁረጥ እንዲመቸን አውቀን ነው አንድ ለባዶ ወስደን ልጥፍ እንቅልፍንም ታጣለህ። ከዛ ደግሞ ወሽመጥም ይቆረጣል። አትቋጥር እንዴ! ዝም ብዬ ነው የምነግርህ እንዴ! የዘንድሮ አርሰናል ለመቋጠር አይመችም። አርፋተኛም ነበር። ማይ ጋድ እንዴት ጸዴ ጨዋታ ነው በእናትህ። በዛ ላይ ጥቁር አዝሙድ አግኝታ ይመቸን። አርሴፋንስ ቸልዳ ደግሞ እየተለጠለጠች ነው። እንቋጥራለን። ያዙ አርሴፋንስ ይመቸን። ራይስን ግን ቀድሞ መቀየር ነበረበት ቢሆንስ። ምክንያቱም አረሙ የድካምም ይመስለኛል ተጎርቶ አይመስለኝም። ያው ጸዴዊን ነው። ይመቸን አርሴፋንስ። ሲጀመር አርፌ በተኛስ እኔም ብሎ ቋጣሪ። እኔ እኮ ብሬንፎርድ ሊቨርፑልን አሸንፏል፣ ማንቸስተርን አሸንፏል፣ ምርጥ አቋም ያለ ቲም ነው ምናምን ብዬ መጠበቄስ ማምሸቴ እንቅልፌን ብተኛስ የእንቅልፍ ሰዓቴን አሳልፌ እንዳጉል ቋጣሪ። ኧረ እኔ አይለመደኝም። አርሰናል ወደ ድል ተመልሷል። ብሬንትፎርዶችን እንግዲህ 2-0 በማሸነፍ ጣፋጭ 3 ነጥብን እንግዲህ ማግኘት ችሏል ማለት ነው። ያው ቆንጆ ጨዋታ ነበር የተመለከትነው ማለት ይቻላል። የመጀመሪያውን ጎል ሜሪኒዮ ነበር ያስቆጠረው። ይህ ተጫዋች በቃ አጥቂ መሆን ምንም ጥያቄ የለውም። ጆክሬሽ እንኳን ባይገባ አያሳስብም ለአርሰናል። ሁለተኛ 9 ቁጥር አጥቂ ያላቸው ማለት ነው። ከምሬ ነው የምላችሁ። ኧረ በስመ አብ ምን አይነት ሄዲንግ ጎል ነው ያስቆጠረው። ከዛ በመቀጠልም እንግዲህ ቡካዮ ሳካ ተቀይሮ ገብቶ አሪፍ ጎል አስቆጥሯል። ባይዞ በብሬንትፎርድ በኩል ኬለር ምን አይነት ሴቮችን ሲያደርግ ነበር። አረ በስማም የቀድሞ ግብ ጠባቂያችን ግን ዋው እጅግ በጣም የሚገርም ግብ ጠባቂ ነው። ኮንግራ ብለናል። እኛም ብሎ ቋጣሪ እስከዚህ ሰዓት ድረስ ቆይ ምንድነው አይሳካም? የት እንቁ በጭንቅላታችን እንተከል እንዴ አርሰናል ነጥብ እንዲጥል ጭራሽ የኔ ቋጠሮ እኮ ለአርሰናል ወደዛ ምግብ እየሆነ ነው። እየባሰበት ነው እየሄደ ያለው እየባሰ ማለት ነው። አይኔ እንዲህ እስኪቀላ ድረስ እኮ የቋጠርኩት ነጥብ እንድጥል እንጂ እንዲጨምር አይደለም እኮ። ጣል እንጂ አንዳንዴ ደስ ይበለን እንጂ እኛ እንኳን ደስ ይበለን። ሼም የለም እንዴ? ጭራሽ ፕሮቲን እየሆነለት እኮ ነው። እኔም ቋጥሮ ለአርሰናል ፕሮቲን ነው እየሆነለት ያለው። እኔ የትልኝ አንድ ፍሬ ነው የቀረኝ። አንዱ ፈነዳ። በቃ ሼር ኮፒንግ ምናምን አድርጉልኝ። እንዲህ ምን ብናደርግ ነው? እስኪ እንማከር። ምን ብናደርግ ነው አርሰናል የሚሳካው? እስቲ ኮሜንት ልጻፉ። አርሴ አሸንፈናል። ይኸው ድምጤ ዘግቷል። የአርቴታን ጥሪ በመቀበል ተገኝተን ኢሜልስ ላይ የቦሬ ተዘግቷል። እንደ ጉድ ነው የጮኩት። በቻልኩት አቅም አርሲዎች እንኳን ደስ አላችሁ። ይሄ አርሰናል ያቆመ የለም ነው የምላችሁ። አርሲዎች አሸንፈናል። እንኳን ደስ አላችሁ አርሲዎች። ምን ተሰማው? እስኪ ኮሜንት ላይ ንገሩኝ። እንግዲህ ነው በደንብ ሼር ኮፒ ሊንክ ይደረግ። የመቻችሁ አርሲዎች። አንተን አምኜ 90 ምናምን ደቂቃ መቋጠሪ ማለት ማግባት በነበረባችሁ ሰዓት ይገባባችኋል። እነዚህ ናቸው 3-1 ያሸነፉን። በጌታ በኢየሱስ ረበስ ነው ማቃጠሉ። እንዴት አንድ ጎል ላይ 6 ሰው ይሳሳታል? ፓስ ታደርግ ተሳስተህ ኦፍሳይድ አትጠብቁም በስርዓት። ከዛ ሁለታችሁን የሚገላችኋል። አንድ ጎል ሲያስቆጥር 6 ምናምን ሆናችሁ ነው የተሳሳታችሁ። ምድረ ቀሽም ይሄ ቡድን ያሸነፈን በእግዚአብሔር ስም። አርሰናልን ከሊጉ መሪነት መነቅነቅ እንዲሁ በቀላሉ የሚቻል አይመስልም። ዛሬ መድፈኞቹ በሜዳቸው ብሬንትፎርድን አስተናግደው ትንሽ ከበድ ያለ ፈተና ቢገጥማቸውም 2-0 በሆነ ውጤት አሸንፈው በ5 ነጥብ ልዩነት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን እየመሩ ይገኛሉ። መድፈኞቹ ዛሬ ለተቺዎች ምላሽ የሰጡበት ጨዋታ እንደነበር ማንሳት እንችላለን። ከዚህ ቀደም ከቆመ ኳስ ብቻ አርሰናል ግቦችን ያስቆጥራል በሚል ሲታማ ነበር። በዛሬው ጨዋታ ላይ ግን 2 ግቦችንም በክፍት ጨዋታ አርሰናሎች አስቆጥረው
ብሬንትፎርድን ያሸነፉበትን ሁነት ተመልክተናል። በዚህ ጨዋታ ላይ ከጉዳት መልስ በቋሚ አሰላለፍ ወደ ሜዳ የገባው ኦዴጋርድ የተሻለ ብቃትን አሳይቷል። የጨዋታ ፊትነሱም ቢሆን የተሻለ እንደነበር በኦዴጋርድ በኩል ዛሬ ተመልክተናል። ግቦችን ለመድፈኞቹ ያስቆጠሩት ሳካና ሜሪኖ ናቸው። ሳካ በተለይ በጨዋታው ላይ ተጨማሪ ግብም ጭምር ማስቆጠር የሚችልበትን እድል አልተጠቀመም ነበር። ጨዋታውን ማሸነፉን ተከትሎ አርሰናል በ33 ነጥብ አንደኛ ደረጃ ላይ ይገኛል። ሲቲ ደግሞ በ5 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። መድፈኞቹ ታዲያ በሳምንቱ መጨረሻ ቀናት ላይ እጅግ ወሳኝ ጨዋታ ላለፉት 6 የፕሪሚየር ሊግ ጨዋታዎች ላይ ምንም ሽንፈት ካላስተናገደው አስቶን ቪላ ጋር ቪላ ፓርክ ላይ እጅግ በጣም ተጠባቂ ጨዋታ ያከናውናሉ። ይመቻቹ። በቃ ይሄ ነው ጨከናችሁ፣ ውሳኔያችሁ ይሄ ነው። የት አለ ቲያጎኛ ላይ ባለፈው እየበረታ የነበረው? እንጠብቅህ እስከዚህ ሰዓት ጠብቅን። ለምን መጀመሪያ ደውላችሁ ተኛ አትሉን? እሺ ተመላሽ እንኳን የለውም። 12% ማትመልሱ አትነግሩን? ቢያንስ እኔ 12% ተመላሽ ያለውን ነገር ልንገራችሁ። በሉ እንግዲህ አሁኑኑ ወደ ዋሊያ ስፖርት በመሄድ እንደ አቫተር፣ ኬኖ፣ ቺክን ኤር፣ ራፒድ ሮድ፣ ቢንጎ፣ አቫተር ማስተር እና ጀቴክስ ያሉ ጨዋታዎችን በመጫወት በየቀኑ 12% ተመላሽ ያገኙ። እነዚህ እንኳን አይመልሱ። ግባና አውጣው። ይሄ ነው አርሰናል፣ ይሄ ነው አርሰናል። እሺ በለተኛው ግባና ምድረ ወያላ ተረሸን ግባና እጢ ሁላ ሲቲ ደርሶብሃል። የታለ ደርሰ ያዘን በለው። 5 ነጥብ ክሊር አድርግልለታል። ምን አይነት ተጫዋች ነው ሜሪኖ? ለሜሪኖ አንዴ ሁሌም ኮመንት ላይ ግባና ሜሪኖ በል። ኬልኸር ግን እንዳትረሱ ጀግና በረኛ ነው። ሊቨርፑል ለምን እንደሸጠው ሳካ ሌላኛውን ጎል አግብቶልናል። 2-0 በሆነ ውጤት አሸንፈን መሪነቱን በ5 ነጥብ ልዩነት ቼልሲ እየተጫወተ ነው፣ እየተመራ ነው። ሙሉ ስኮሩን ከጌሙ በኋላ ይመቻችሁ። እንኳን ደስ ያላችሁ። ሳሊባ ሲጎዳ ይገባል ሙስኩዌራ፣ ሙስኩዌራ ሲጎዳ ይገባል ቲምበር። አርሲ ያሸንፏል፣ አትደናበር። ብሬንፎርድን ወስደን 2-0 ልጥፍ አድርገናታል። ሜሪኖ ግን ይለያል፣ ፋሚሊ ይለያል። ምን አይነት ተጫዋች ነው! በየቦታው በቃ ብቁ ነው ምላችሁ። ለማንኛውም እንኳን ደስ አላችሁ።